የዓለም አቀፍ አቪዬሽን ታሪክ የሚቀይር ከአሜሪካው አትላንታና ከዱባዩ ኤርፖርት ጋር የሚፎካከር ግዙፍ ሜጋ ፕሮጀክት በኢትዮጵያ መሬት ላይ እውን ሊሆን ነው። ቦሌ አየር ማረፊያ በ4 እጥፍ የሚበልጠው በቢሾፍቱ ከተማ የሚገነባው አዲሱ አየር ማረፊያ የአፍሪካ ኩራት ሊሆን ነው። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በአገራችን እየተገነባ ስላለውና መላው ዓለም አስደምሞ ስለተነገረለት አዲሱ የቢሾፍቱ ዓለም አቀፍ አየር ማረፊያ ሙሉ እና የተሟላ መረጃ ይዘንላችሁ ቀርበናል። ቪዲዮውን ከመጀመራችሁ በፊት ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለመሆኑ ኢትዮጵያ ይህንን ግዙፍ አየር ማረፊያ ለምን አስፈለጋት? አሁን የምንጠቀምበት የቦሌ ዓለም አቀፍ አየር ማረፊያ እኮ እጅግ ዘመናዊና በአፍሪካ ትልቅ ከሚባሉት ውስጥ አንዱ ነው። ነገር ግን ቦሌ በአሁኑ ሰዓት ራሱን የቻለ ትልቅ ችግር አለበት። የመጀመሪያው ችግር የቦታ ጥበት ነው። አዲስ አበባ ከተማ በፍጥነት እያደገች በመምጣቷ ቦሌ ኤርፖርት በህንፃዎችና በመኖሪያ ቤቶች ተከበዋል። ስለዚህ ተጨማሪ ማኮብኮቢያ መንገዶች ወይም ራንዌይ ለመስራት ቦታ የለም። ሁለተኛ እና ዋናው ሳይንሳዊ ችግር ደግሞ የባህር ጠለል ከፍታ ወይም ሃይ አልቲቲዩድ የሚባል የአቪዬሽን ሳይንስ ሚስጥር ነው። አዲስ አበባ ከባህር ጠለል በላይ በጣም ከፍተኛ ቦታ ላይ ትገኛለች። በትክክለኛው ቁጥር 2334 ሜትር ወይም 7657 ጫማ ከፍታ ላይ ናት። በአቪዬሽን ሕግ አንድ ቦታ ከባህር ጠለል በላይ በጣም ከፍተኛ በሆነ ቁጥር አየር ላይ ያለው ኦክሲጅን መጠን ወይም ኤር ዴንሲቲ በጣም አነስተኛና ቀጭን ይሆናል። ይህ ቀጭን አየር ደግሞ በአውሮፕላኖች ላይ ሁለት ትላልቅ ሳይንሳዊ ችግሮችን ይፈጥራል። አንደኛው ችግር የሞተር ጉልበት መቀነስ ነው። የአውሮፕላን ሞተር ኃይል ለማመንጨት ከፍተኛ መጠን ያለው ኦክሲጅን ወደ ውስጥ መምጠጥ አለባቸው። ነገር ግን በአዲስ አበባ አየር ላይ ያለው ኦክሲጅን አነስተኛ በመሆኑ ሞተሮቹ የሚፈልጉትን ያህል ጉልበት ማመንጨት አይችሉም። ስለዚህ አውሮፕላኑ ወደ ላይ ለመወንጨፍ ከፍተኛ ሁኔታ ይታገላል። ሁለተኛው ችግር ደግሞ የክንፍ መግፋት አቅም መቀነስ ነው። ይህንን ችግር ለመቅረፍ አውሮፕላኑ ማኮብኮቢያው ላይ ወይም ራንዌይ ላይ በጣም ረጅም ርቀት መሮጥ አለበት። ይህ ማለት ምን ማለት ነው ብላችሁ ልትጠይቁ ትችላላችሁ። አንድ ትልቅ ቦይንግ 737 አውሮፕላን ከአዲስ አበባ ተነስቶ ወደ አሜሪካ ዋሽንግተን ዲሲ መብረር ቢፈልግ በከፍታው ምክንያት ሙሉ ነዳጅና ሙሉ የተሳፋሪ ሻንጣ ወይም ካርጎ ይዞ መነሳት አይችልም። ሙሉ ነዳጅ ከጫነ ይከብደውና መነሳት ያቅተዋል። ስለዚህ ምን ያደርጋል? አውሮፕላኑ ግማሽ ነዳጅ ብቻ ይዞ ይነሳል። ከዚያም አውሮፓ ለምሳሌ ጣሊያን፣ ሮም ወይም አየርላንድ ላይ አርፎ በድጋሚ ነዳጅ ይቀዳል። ይህ ስቶፕ ኦቨር ወይም ማቆሚያ ደግሞ ለኢትዮጵያ አየር መንገድ በቢሊዮን የሚቆጠር ተጨማሪ የነዳጅ እና የኤርፖርት ክፍያ ኪሳራ ያመጣል። ይህ አዲስ አየር ማረፊያ የሚገነባው በኦሮሚያ ክልል በምስራቅ ሸዋ ዞን በቢሾፍቱ ወይም በደብረ ዘይት ከተማ አቅራቢያ ልዩ ስሙ አቡሰረ በተባለ ሰፊ ሜዳማ ቦታ ላይ ነው። ቦታው ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ያህል ርቀት ላይ ይገኛል። ወደ ቢሾፍቱ የተሄደበት ዋናው ምክንያት ቅድም ካነሳነው የባህር ጠለል ከፍታ ጋር የተያያዘ ነው። ቢሾፍቱ ከባህር ጠለል በላይ ያላት ከፍታ 1920 ሜትር አካባቢ ነው። ከአዲስ አበባ ጋር ሲነጻጸር ወደ 400 ሜትር ያህል ዝቅ ያለች ናት። ይህ 400 ሜትር ልዩነት በአቪዬሽን ሳይንስ ውስጥ በጣም ትልቅ ለውጥ ያመጣል። አየሩ ይበልጥ ወፍራም ስለሚሆን አውሮፕላኖች ያለምንም የክብደት ገደብ ሙሉ ነዳጃቸውንና ሙሉ የካርጎ ጭነታቸውን ይይዛሉ። ያለምንም መካከለኛ ማቆሚያ በቀጥታ ወደ አሜሪካ፣ ወደ ኢሮፕ ወይም ወደ ኤዥያ መብረር ይችላሉ። ይህ እንግዲህ በቢሾፍቱ አየር ማረፊያ የተመረጠበት ዋናው ሳይንሳዊና ኢኮኖሚያዊ ሚስጥር ነው። ወደ ዲዛይኑ ስንመጣ ነገሩ ይበልጥ ይገርማል። የዚህ ግዙፍ አየር ማረፊያ ዲዛይን የሰራው በዓለም ላይ ታዋቂ የእንግሊዝ ኩባንያ ዛሃ ሀዲድ አርኪቴክቸር ነው። ይህ ኩባንያ በዓለማችን ላይ ያሉ እጅግ አስገራሚና ውስብስብ ህንፃዎችን በመስራት የሚታወቅ ነው። የቢሾፍቱ ኤርፖርት ዲዛይን የኢትዮጵያን ተፈጥሮና ባህል መሰረት ያደረገ ነው። ከላይ ሲታይ የስምጥ ሸለቆ መልክዓ ምድር የሚመስል የኤክስ ቅርጽ አለው።
ይህ ቅርጽ ተሳፋሪዎችን ከአንዱ ተርሚናል ወደ ሌላው ተርሚናል በአጭር ጊዜ ውስጥ እንዲዘዋወሩ ምቹ ተደርጎ የተሰራ ነው። በውስጡ የሚኖሩ መብራቶች፣ የተፈጥሮ ብርሃን ማስገቢያዎችና የአረንጓዴ ልማት ኤርፖርቱ ለአይን ማራኪና ለአየር ንብረት ተስማሚ ያደርጉታል። አሁን ደግሞ ተመልካቾቻችንን ወደሚያስደምሙት ትላልቅ ቁጥሮች እንለፍ። ይህ አየር ማረፊያ ዝም ተብሎ ተራ ኤርፖርት አይደለም። በአፍሪካ አንደኛ፣ በዓለም ላይ ደግሞ ተጽዕኖ ፈጣሪ ከሚባሉት ተርታ የሚሰለፍ ነው። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ በዓመት 110 ሚሊዮን ተሳፋሪዎችን ያስተናግዳል። ይህ ቁጥር ምን ያህል ግዙፍ እንደሆነ ለማወቅ አሁን ያለው የቦሌ ኤርፖርት የሚያስተናግደው በዓመት 25 ሚሊዮን አካባቢ ብቻ መሆኑ ማስታወስ ይበቃል። ማለትም ከቦሌ በ4 እጥፍ ይበልጣል። በአንድ ጊዜ 270 አውሮፕላኖችን ማቆም የሚችል ሰፊ ኤርፖርት ቦታ ይኖረዋል። አየር ማረፊያው በአጠቃላይ 4 ግዙፍ ትይዩ ማከፋፈያዎች መንገዶች ወይም ራንዌይ ይኖሩታል። ይህ ማለት በአንድ ጊዜ 4 አውሮፕላን ጎን ለጎን መነሳትና ማረፍ ይችላሉ ማለት ነው። በዓመት እስከ 3.73 ሚሊዮን ቶን ዕቃ ማጓጓዝ የሚያስችል ዘመናዊ ቅዝቃዜና አውቶሜሽን የተገጠመለት የጭነት ተርሚናል ይኖረዋል። ይህንን የመሰለ ግዙፍ ፕሮጀክት ለመገንባት ምን ያህል ብር ይፈጃል ብላችሁ ታስባላችሁ? በአጠቃላይ ፕሮጀክቱ 12.5 ቢሊዮን የአሜሪካ ዶላር ይፈጃል። ይህ ገንዘብ መጠን በሀገራችን ታሪክ ብቻ ሳይሆን በአጠቃላይ በአፍሪካ ምድር ላይ ለአንድ መሰረተ ልማት ከወጡት ከፍተኛ ወጪዎች መካከል አንዱ ነው። ይህ ቦታ አየር ማረፊያ ብቻ ሳይሆን ኤርፖርት ሲቲ ወይም የአየር ማረፊያ ከተማ ነው የሚሆነው። ይህም ምን ማለት ነው ብላችሁ መጠየቃችሁ አይቀርም። ከአውሮፕላን ማረፊያው በተጨማሪ በውስጡ ባለ 5 ኮከብ ሆቴል፣ ትላልቅ የገበያ ማዕከል ወይም ሾፒንግ ሞል፣ የንግድ ማዕከል፣ የኢንዱስትሪ ዞን እና የመዝናኛ ቦታዎች ይኖሩታል። ከአዲስ አበባ ወደ ቢሾፍቱ ለሚጓዙ ተሳፋሪዎች ደግሞ በሰዓት 200 ኪሎ ሜትር የሚጓዝ የፈጣን ባቡር መስመር ወይም ሃይ ስፒድ ሬል ይዘረጋለታል። ስለዚህ አንድ ተሳፋሪ አዲስ አበባ መሃል ከተማ ሆኖ በደቂቃ ውስጥ ወደ ኤርፖርት መድረስ ይችላል። ለመሆኑ ይህንን 12.5 ቢሊዮን ዶላር የሚያወጣ ሜጋ ፕሮጀክት ከኢትዮጵያ አየር መንገድ ጋር በመሆን እየገነቡ ያሉ አጋሮች እነማን ናቸው? የዚህ ትልቅ ፕሮጀክት ዋና የገንዘብ ኢንጂን የአፍሪካ ልማት ባንክ ነው። ባንኩ የኢትዮጵያ አየር መንገድ ፕሮጀክት በአፍሪካ ታሪክ ታላቁ የአቪዬሽን መሰረተ ልማት በማለት በይፋ ተቀብሎታል። አጠቃላይ የሚያስፈልገው 10 እስከ 12.5 ቢሊዮን ዶላር ውስጥ ባንኩ ራሱ ቀጥተኛ ብድር ከመስጠቱ በላይ የቀረውን 8 ቢሊዮን ዶላር ከዓለም አቀፍ አበዳሪዎችና ባለሀብቶች የማሰባሰብና የማስተናገድ ትልቁን ኃላፊነት ወስዶ ከስምምነት ላይ ደርሷል። እንግዲህ ይህን የመሰለ 35 ስኩዌር ኪሎ ሜትር ስፋት ያለው ግዙፍ ሜጋ ፕሮጀክት ሲገነባ ለዓመታትና ለትውልድ በቦታ ላይ ለሚኖሩ አካባቢው ገበሬዎችስ ምን ሆኑ የሚለው ጥያቄ የብዙዎቻችን ነው። በቢሾፍቱ አካባቢ የነበሩት ከ2000 በላይ የገበሬ አባወራዎች ከቦታው ተነስተዋል። ለእነዚህ ገበሬዎችስ መንግስትና የኢትዮጵያ አየር መንገድ ምን አደረጉላቸው? የኢትዮጵያ አየር መንገድ ይፋዊ መግለጫ እንደሚያሳየው ለገበሬዎች መልሶ ማቋቋሚያ ብቻ በአጠቃላይ 350 ሚሊዮን የአሜሪካ ዶላር ወጪ ተደርጓል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በሰጡት መግለጫ ለተፈናቀሉት ገበሬዎች በቢሾፍቱ ከተማ ውስጥ ዘመናዊና ደረጃቸውን የጠበቁ የመኖሪያ ቤቶች ተገንብተው ተረክበዋል። ገበሬዎቹም ወደ አዲሱ ቤታቸው ገብተው መኖርን ጀምረዋል። ከዚህ በተጨማሪ ገበሬዎቹ መሬታቸውን በማጣታቸው ህይወታቸው እንዳይናጋ የገቢ ማስገኛና የስራ እድሎችን ተመቻችቶላቸዋል። አብዛኞቹም በአየር ማረፊያ ግንባታ እና በተለያዩ ተያያዥ ስራዎች ላይ ተቀጥረው መስራት ጀምረዋል። ታዲያ ግንባታው መቼ ነው የተጀመረው? መቼስ ያልቃል? ፕሮጀክቱ በይፋ ጥር 2 2018 ዓ.ም በውጮች ጃንዋሪ 10 በ2026 በጠቅላይ ሚኒስትር ዶክተር አብይ አህመድ እና በኢትዮጵያ አየር መንገድ የሥራ ኃላፊዎች የተገኙበት የመሰረት ድንጋይ ተቀምጦለታል። አሁን ላይ የመጀመሪያው ምዕራፍ ግንባታ በከፍተኛ ፍጥነት እየተከናወነ ይገኛል። የመጀመሪያው ምዕራፍ እንደ አውሮፓውያን አቆጣጠር በ2030 ይጠናቀቃል ተብሎ ይጠበቃል።
በዚህ ጊዜ ኤርፖርቱ 2 ማኮብኮቢያዎችና 60 ሚሊዮን ተሳፋሪዎችን የማስተናገድ አቅም ኖሮት ስራ ይጀምራል። ሙሉ በሙሉ ሲጠናቀቅ ደግሞ ከ50,000 በላይ የሚሆኑ ዜጎች ቀጥታና በተዘዋዋሪ የስራ ዕድል ይፈጥርላቸዋል። የተወደዳችሁ የቻናላችን ቤተሰቦች እንግዲህ የሀገራችንን ገጽታና የኢኮኖሚ አቅም ይቀይራል የተባለው የቢሾፍቱ አዲሱ አየር ማረፊያ ሙሉ መረጃ ይህንን ይመስል ነበር። እናንተስ በዚህ ፕሮጀክት ላይ ምን አስተያየት አላችሁ? ሀገራችን ምን ያህል ትጠቅማለች ብላችሁ ታስባላችሁ? ሀሳባችሁንና አስተያየታችሁን አሁን ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። በሚቀጥለው ቪዲዮ በሌላ አስደሳች መረጃ እስክንገናኝ ድረስ ሰላም ይቆዩልን። ቻው።